ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተገናኝተናል ተመልሰን ማለት ነው። ትላንትና ሌላ ቪዲዮ ነበር ያየነው። እንግዲህ ወደ ባምቢስ ወንዝ ዳርቻ ነበር ያሳየኋችሁ። ማታ ላይ ደግሞ የአርቲስት የታላቁ የጥበብ ሰው ጌትነት እንየውን የምስጋና ፕሮግራም ነበር እዚህ ብሔራዊ ቲያትር። እሱን መክፈቻውን የተወሰነች ደቂቃ ለቅቄ ነበር ማታ ላይ ማለት ነው። እንግዲህ ዛሬ ደግሞ አዲስ ነገር ካለ ይዤ እመጣለሁ ብያችሁ ነበር። እንግዲህ እንደተለመደው ወደ ዛሬ እስኪ ቦሌ ኮሪደርን ካየን ትንሽ ቆየት ብለናልና እዛ አካባቢ በጣም በፍጥነት እየተሰራ ያለ ፕሮጀክት እንደሆነ ይታወቃል። ከቦታውም አንጻር ከዚህ በፊትም ከንቲባዋም ምክር ቤት ላይ እንደተናገሩት በፍጥነት የሚሰራ በጣም አስፈላጊ ወይ ደግሞ የንግድ እንትንን የሚጎዳ ስለሆነ በፍጥነት ይሰራል ብሎ እንደነበር ነግሬያችሁ ነበር። ወይም ደግሞ ሚዲያ ላይም ሰምታችሁታል ብዬ ተስፋ አደርጋለሁኝ። እንግዲህ ዛሬ ቦሌ ነን። ቀጥታ ከቦሌ ወደ አትላስ ያለው የኮሪደር ልማትን ነው የምንጎበኘው። ከዚህ በፊት እንደተጀመረ አካባቢ እንደምታስታውሱት የነባር ቤተሰቦች ታስታውሳላችሁ ብዬ ተስፋ አድርጋለሁ። አይተነው ነበር ሙሉን እያንዳንዱን ኢቭን ሰፈሩን ያሉ ህንፃዎች ምን ምን እንዳሉትም ጭምር ሙሉ ደቂቃውን በድምጽ ገብቼ እንትስላችሁ ነበረ። ዛሬ እንግዲህ ፕሮግረስ ካለው ወይ ደግሞ እስኪ አፕዴት ምን አለው በሚል ወደዛ ተመልሰናል። በእርግጥም አለው በጣም እኛ ባለፈው ካየነው አንጻር በጣም ለውጦች አሉት። ትዝ የሚላችሁ ከሆነ አንዱ መንገድ እየዘጉ አንደኛውን እያፈራረቁ ነበር ሲሰሩ የነበሩት። አሁን ላይ ግን ሁለቱም መንገዶች ተከፍተዋል፣ በግራም በቀኝም ያለው ማለት ነው። ዙሪያውም አስፋልቱ በጣም ሰፋ ተደርጎ ነው እየተሰራ የሚገኘው። እንግዲህ የተወሰነ እንትን ለመስጠት ያክል ይሄ ኮሪደር የሚሸፍነው 1.4 ኪሎ ሜትር ነው ከቦሌ ብራስ እስከ አትላስ ድረስ ማለት ነው። ምን ምን ያካትታል ወይ ደግሞ ምን ይኖራል ከተባለ እንግዲህ በዚህ 1.4 ኪሎ ሜትር ውስጥ የህፃናት መጫወቻ ስፍራዎች፣ የመኪና ማቆሚያ የፓርኪንግ ቦታ ወይ ደግሞ ተርሚናል ይሰራል ተብለዋል። ከዛ ውጪ የህዝብ መጸዳጃ ቦታዎችም ይኖራሉ። እንግዲህ ዙሪያው ላይ ወይ ደግሞ በግራ ወይ በቀኝ ምናልባት የሳይክል መንገድ ላይኖር ይችላል እንጂ እነዚህ ነገሮች እንደሚኖሩት ተገልጿል። እስካሁን የተሰሩት ምን ምንድን ናቸው በሚል እንግዲህ ሚዲያ ላይ እኔ ካየሁት ወይ ደግሞ የነዚህ ከቴሌ ከውሃ እንዲሁም ከመብራትና የድሬኔጅ ከሚባለው ጋር የተያያዙ ስራዎች እንደተጠናቀቁ ሚዲያ ላይ አይቻለሁኝ። ከነዛ በተጨማሪ እንግዲህ ይሄ አካባቢ እውነትም በጣም የንግድ ማዕከል እንደሆነ ይታወቃል። ከዛ በተጨማሪና ትልቁ ደግሞ በተለይ በበዓል ወቅቶች በጣም የሚጨናነቅ እንደሆነ ይታወቃል። በዚህ ቦሌ መድኃኔዓለም ያው ከፍተኛ የሆነ ምዕማን የሚገኝበት ስፍራ እንደሆነ ይታወቃል። ኢቭን ባለፈው እሁድ እንኳን በጣም ተጨናንቆ ነበር ያየሁት። እሁድ እለት በጣም ሰው ከፍተኛ የሆነ የህዝብ ቁጥር ነው የነበረውና በእንደዚህ አይነት ወቅቶች ደግሞ መንገዱም ደግሞ ጠባብ እንደመሆኑ መጠን ከፍተኛ የሆነ የመጨናነቅ ነው የሚከሰተው። ከዛ ውጪ በርካታ ሆቴሎች እንዳሉ ይታወቃል። በተለይ እዚህ ኤድና ሞል አካባቢ እስከ ኤድና ሞል እንኳን ያለው እዚህ ቦሌ ኢንተርናሽናል ሆቴል እና ቤስት ዌስተርን እንደዚሁም ደግሞ ኬና ሆቴል አሉ። አሁን ከተነሳንበት እስከ ቦሌ መድኃኔዓለም ድረስ ባለው ማለት ነው። ሌላም ይኖራል። በተለይ ከጀርባው አካባቢ ደግሞ ትልልቅ መዝናኛ ቤቶች አሉ። በእነዚህ ከዋናው መንገድ በስተጀርባ ማለት ነው። በተለይ በዚህ በቦሌ መድኃኔዓለም በኩል በዛኛው በኩል እንኳን ሚሊኒየም አዳራሽ ነው ያለው። ከሱ ውጪ ያን ያክል እንትን ላይኖር ይችላል። በእርግጥ እና ተወሰኑ ሆቴሎች አሉ በዚህ በሰንሻይን ቤቶች በሚባሉት አካባቢ ማለት ነው። ከዛ ውጪ ሌሎችም እንደዚህ በተለይ ደግሞ የአፍሪካ ኤምባሲዎች በብዛት ይገኛሉ በዚህኛው ጎዳና ላይ ማለት ነው። ኢቭን ከተነሳንበት ከታንዛኒያ ኤምባሲ ጀምሮ አለፍ ብሎ ማላዊ ያለ እዚህ መድኃኔዓለም መስቀለኛው መንገድ ጋር ማለት ነው። ከዛ ስናልፍ ደግሞ የነ ስሎቫኪያ የነ ጊኒ ኢቭን ስዊዘርላንድም ኤምባሲ ጭምር በዚህም መስመር እንደሆኑ ከዚህ በፊትም ተነጋግረን ነበረ። እንግዲህ ባለፈው ካየነው በኋላ ሌላ ምን አለ እንግዲህ አደባባዩ ኦልሬዲ ፈርሷል። እናንተም እኔ አትላስ ወንዝ ዳርቻ ሳሳያችሁ የተወሰነ የዛን ዕለት እየፈረሰ ነበርና ያቺን የተወሰነ ላሳያችሁ ሞክሬ ነበር እስከ ከአትላስ በኩል እስከ ኤድና ሞል አደባባይ ድረስ ማለት ነው። እንግዲህ ከነዚህ ውጪ እንግዲህ እንደምታዩት ዛሬ በጠዋት ነው ጉብኝታችንን ያደረግነው። ምክንያቱም ትንሽ ሰዓቱም ከሄደ አቧራውም ከፍተኛ ነው፣ እንደገና ደግሞ መኪናም ይበዛል። ትንሽ መጨናነቅም ስለሚበዛው እያንዳንዱን ነገር ለማየት ምቹ ስለማይሆን እንግዲህ በጠዋት ከብራስ ተነስተን 1.4 ኪሎ ሜትር ወክ እናደርጋለን። አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ እያደረጋችሁ ነባሮች ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው፣ አመሰግናለሁ። ላይክ አድርጋችሁ ብትጀምሩት ቪዲዮ ደስ ይለኛል። እንግዲህ ከነዚህ አሁን እዚህኛው ኮሪደር ላይ ሌላ ወይም ደግሞ እዚህኛው ሰፈር ላይ ምናልባት ሰፈሩን እንደ ዲቴል እንኳን በደንብ የማታውቁት ካላችሁ
ምን አዳዲስ ነገሮች አሉ፣ ለውጦች ምን ይኖሩታል፣ ወይ ደግሞ ምን ያን ያክል ታዋቂ ነገር ምን አለው ካላችሁ እንግዲህ ለየት የሚያደርገው ያን ያክል እንትን የለም። በነገራችን ላይ እዚህ ስቴዲየሙ እያለቀ ነው። በዚህ አመት ነው የሚጠናቀቀው አዲሱ ስቴዲየም። እሱ ደግሞ በደንብ ሲጠናቀቅ ሌላ ከፍተኛ የሆነ ትራፊክ የሚበዛበት ሰፈር እንደሚሆን ምንም አያጠያይቅም። እንግዲህ ከዚህ ከሆቴሎቹ ካለው የንግድ ተፈጥሮ አንጻር እንደዚሁም ደግሞ ከቤተ ክርስቲያን ጋር እዚህ ከመድኃኔዓለም ጋር ተያይዞም ከፍተኛ ሰውም ስለሚገኝ ያ ደግሞ ስቴዲየሙ ካለቀ ደግሞ ሌላ ተጨማሪ የሆነ ሰዎች ወደዛ አካባቢ የሚገኙበት በተለይ ደግሞ እንደዚህ ጌሞች ከተጀመሩ እነዚህ ኳስ ግጥሚያዎች ምናምን ነገር ካሉ የሚዘጋጅበት ይመስለኛል መቼም ካለቀ የበለጠ ደግሞ ሌላ ሰው የሚጠቀምበት መንገድ ነው የሚሆነውና ለነዚህ ነገሮች በጣም አስፈላጊ ኮሪደር ይመስለኛል። እንግዲህ ቶሎ መሰራቱም በጣም የሚበረታታ ወይም ደግሞ አስፈላጊም ነው ብዬ አምናለሁኝ። እንግዲህ አሁን ከባለፈው ካየነው አንጻር አስፋልቱ በጣም ሰፍቷል። በነገራችን ላይ ያን ያክል ብዙ ቤቶች እንኳን የፈረሱ የሉም። ማለት ምናልባት ከእንትኑም ከሰፈሩም እንትን አንጻር ሊሆን ይችላል። የተወሰነ እዚህ ቦሌ ኢንተርናሽናል ሆቴል አካባቢ ትንሽ ቤቶች የነካቸው አይቻለሁኝ። ከዛ ውጪ እዚህ ዩጎ ሲቲ ቸርች አካባቢ ጋር ትንሽ ጫፍ ላይ ከነዛ ውጪ ካልሆነ በስተቀር ቀጥሎ ኦልሬዲ መድኃኔዓለም ነው ያለው። እዛ አካባቢ እግረኛ መንገድም ነበር፣ እንደዚሁም ደግሞ ትንሽ የታጠረችም ግሪን ኤሪያ ነበረች እና እነዚህም ነገሮች ተጠቅመው አስፋልቱ ግን በደንብ ሰፋ ብሎ ነው ያለው። በቻልነው መጠን መሀከል ላይ ሆነን በግራም በቀኝም ያለውን ለማየት እንዲመቸን ወደ መሀል ጠጋ ለማለት ሞክራለሁኝ። በሁለቱም በኩል ያለው በደንብ ግልጽ ሆኖ እንዲታያችሁ ማለት ነው። እንግዲህ ኤድና ሞልን አደባባዩን ድረስ እስከዛ ድረስ ያለው እነዚህ ነገሮች እያየን ነው የምንቆየው። እንግዲህ ታዋቂ ነገሮች ምንድነው? ምናልባት አዳዲስ ለሆናችሁ ቤተሰቦች እዚህ አካባቢ አትሌቶች በብዛት ህንጻዎች ይገኛሉ። የነ ቀነኒሳ ሆቴል፣ የነ ብርሃኔ አደሬ እንደዚሁም ደግሞ የነ ገብረ እግዚአብሔር ገብረ ማርያም የነሱ ህንጻዎች እዚህ ከመድኃኔዓለም ፊት ለፊት በኤድና ሞል መስመሮች አሉ። ተሻግሮም ደግሞ እንግዲህ ትልልቅ ህንጻዎች ሆቴሎች የሚገኙበት ነው እና ዜማን ሆቴል እንደዚሁም ደግሞ በርካታ ሆቴሎች አሉ እስከ አትላስ ወይም ደግሞ የዛሬ ጉብኝታችን እናጠናቀቅበት መስቀለኛው መንገድ ድረስ እስክንሄድ ማለት ነው። ከዛ ውጭ ደግሞ መዝናኛ ቤቶች በብዛት ይገኛሉ። ቴሌውም አለ። እንግዲህ አሁን የኛው እስከ ኤድና ሞል ድረስ ያለው በሁለቱም ክፍትም ነው። እንደገና ደግሞ በደንብ ያን ያክል እንትን ነገር አይታይም። መሀል ላይ የተጠራቀሙ አፈሮች ወይ ደግሞ የአፈር ክምር እንደዚህ አይነት ነገሮች አይታዩም። ወደ መጨረሻው አካባቢ ላይ ግን ወደ አትላስ በኩል ስንጠጋ ምናልባት እስከዛ ድረስ መቆየት የማትችሉ ካላችሁ ወይ ደግሞ ያን ቪዲዮን እስከ መጨረሻው ለማታዩ እዛኛው አካባቢ ጋር ግን ኢቭን መሀሉ አስፋልት ላይ ስቲልም አሁን ቁፋሮች አሉ። ያ ማለት አፈሩም ደግሞ ያልተነሳ አለ። በተለይ ወደ ጫፍ አትላስ በቃ ወይ ደግሞ አትላስ ሆቴሉ ድረስ አካባቢ ጋር ማለት ነው። ልክ የፉድ ዞን ወይ ደግሞ ሆቴሎችን ወይ ደግሞ የሻላ መናፈሻ አዳራሽ አላቸው መዝናኛ ከሱ አለፍ ብሎ ጀምሮ ከዚህ በፊት ፉድ ዞን የሚገኝበት እዚህ ጋር ነው ያልኳችሁ ጋር ማለት ነው። እዛ አካባቢ ጋር ጀምሮ አሁንም ድረስ እየቆፈሩት ነው የሚገኘውና እንደዚህኛው ያን ያክል እንትን አልሆነም። ወይ ደግሞ ያኛው ገና ነው ከዚህኛው አንፃር ማለት ነው። ገና ነው ሲባል ያው ይሄኛውም ገና ነው፣ ነገር ግን በበለጠ ደግሞ ያኛው ገና ሆኖ ነው የሚታየው። እንግዲህ እነዚህ ነገሮች እንዲህ እያለን ነው ምን ጎበኘው። ወሬ እንዳላበዛባችሁ ወይም ደግሞ እንዳላሰለቻችሁ አዳዲስ ነገር ምናልባት የለውም ለምትሉ ደግሞ ወይ ደግሞ እዚህ ላላችሁ ደግሞ ለምታውቁት አዲስ እንትን እንዳይሆንባችሁ ድጋሚ እንዳይሆንባችሁ ነገ ሌላ ቪዲዮ ይዤላችሁ ለመምጣት እሞክራለሁኝ። አዲስ ነገር ካለ በተለይ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ እስከቻላችሁ ድረስ እንድታዩ ጋብዛለሁኝ። ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። መልካም ቀን እንዲሆንላችሁ እመኛለሁ። ያው እንደነገርኳችሁ ቪዲዮ የዛሬ ነውና ዛሬ ነው እንግዲህ ጠዋት ነው የቀረጽኩት። 7:40 ላይ ነው ፐብሊክ የሆነው። ስለዚህ አዲስ ነው ወይም ደግሞ በቃ የመጨረሻው ፕሮግረስ ያለው ይሄንን ነው የሚመስለው። ይሄንን ላሳውቃችሁ ብዬ ነው። መልካም ቀን እንዲሆን እመኛለሁ። ቻው፣ መልካም ጊዜ።
Mulai.
ቡሬ ቡሬ